የድሮ ሀይሚ ተመልሳለች። የድሮ ሀይሚ ተመልሳለች። የድሮ ሀይሚ ተመልሳለች ማለት ነው። እና ይህን ፕራንክ ከዚህም በፊት ብሩኬን አድርጋዋለች ማለት ነው። እና እኔ በጣም ነው ግርም ያለኝ ማለት ነው። እንዴት እንደሆነ ታውቃላችሁ? እያረሳሳች ይህ ጥበብሽን የምትጠቀሚው ነገር ነው ማለት ነው። እና እኔ እንደ ዛሬ ስቄ ራሱ አላቅም ማለት ነው። ብሩክ እኔ እኮ ብሩክን እንጊዳታል ማለት ነው። እና ይህኔ ጌታ እንዴት እንዳሳዘገኝ ማለት ነው። ጀስት በቃ ይሄን ያለ ነው በቃ የጠፋ ግራ ገባው ማለት እንዴት እንደሆነ ታውቃላችሁ? ግራ የገባው እንዴ ልጅቷ ምን ሆና ነው? አብዳ ነው ምንድን ነው ምናምን ያላት ማለት ነው። እና ከሀብትሽ ጋር ተመካክረው ነው ይሄን ፕራንክ ያደረጉት ማለት ነው። እና ይህን ፕራንክ ከዚህም በፊት ሰርተዋለች ሀይሚ ከዚህም በፊት ሰርተዋለች ማለት ነው። ማለት ሰርተዋለች ስላችሁ የሆነ ጊዜ ጫት እየቃመች ፕራንክ አርግተዋለች ማለት ነው። እና አሁን ላይ ደግሞ ጀስት ይዛው በቃ ዛሬ ነገረ ስራው ሁሉ ማለት ነው። በቃ ያበደ ሰው ነው የሚመስለው የእውነት ለመናገር በቃ የድሮ ሀይሚ መጣች ማለት ነው። እና በቃ አካውኗ ምናምን እንዳበደ ሰው ምናምን ነው እና ማለት ነው። እና ኢቭን ብሩክ ራሱ እንትን አላለም አልጠረጠረም። አንደኛ እንዴት እንዳልጠረጠረ ታውቃላችሁ? ሀብቴ በጣም አግዟታል ማለት ነው። ጀስት አይቻት ነው ሀይሚ እንደዚህ ሆና መንገድ ላይ አይቻት ነው ምናምን ብሎ ደውሎለት ከዛ ብሩክ የመጣ ያለችበትን ቦታ ጠቁሞት ማለት ነው። ሲመጣ በቃ ጀስት እንደ አለ አይደለ የሆነ ሰው እንዳበደ ሰው ነው ሪያክት ያደረገችው ማለት ነው። ማን የመጣው ምናምን ብሩክ ማን እኔ በቪዲዮ ባሳያችሁ እንዴት እንደምትሆን ማለት ነው። ያው ቪዲዮ መውጣት ስለምፈራ ነው እንጂ ጨረቆ ፋሚሊዎች በቃ ማን ነው እንዴ ማን የመጣው ማነው ብሩክ ማነው? ኧረ እኔ አላውቅም። እሷ ራሱ ሳቋን እፍን አድርግታ ማለት ጎበዝ ነሽ በቃ ማለት ሳቅሽን ተቆጣጥረሽ ራሱ መስራትሽ በጣም ጎበዝ ነሽ ማለት ነው። በቃ ሺዝ ፐርፌክት በቃ ምን ብዬ ልንገርሽ ማለት ነው። ማለት በጣም ይከብዳል አንዳንድ ጊዜ ያመልጣል ሁሉ ማለት ነው። እውነት ለመናገር ማለት ነው። ግን እሷ አላመለጣት ምን አላላት በቃ እየሰራች በቃ ታጨልሏለች እስከሚበቃም ማለት ነው። ሰሞኑን ያደረጋት ሁሉን የተወጣችበት ማለት ነው። በቃ እንትን ይሄ ምንድን ነበረ አለ አይደለ ይሄ ሰሞኑን እያደረጋት የነበረው ማለት ነው። እና በቃ አንድ ደግሞ ምንም እንትን አልጠረጠረም። ጀስት በቃ አለ ተደብቃ ምናምን ከዚህም በፊት የምታደርግ ነው የመሰለው በቃ ግራ ገባው ብሩኬ ራሱ ማለት ነው። እና እሷ ራሱ በስመ አብ እውነት ትወና አንደኛ ማለት ነው። የፀጉር ስታይል ምናምን አንደኛ በቃ የሆነ እንደ እብድ በቃ እንደ እብድ ነው ያደረጋት። በቃ እብድ ሰው በቃ ታውቃላችሁ ኖርማል እብድ እንዴት እንደሚያደርገው ሰው ምናምን እውነት የሚያያዝ ሰው ይፈራል። አሁን ሌላ ሰው ምናምን ያው ብሩኬ እንትን ስለሚላት ምናምን ነው እንጂ በጣም ከበደው ግራ ገባ። ኧረ ሀብትሽ አግዘኝ ኧረ ምንድን ነው ምናምን ይላል ማለት እኔ ሳቄን የመጣው እውነት ለመናገር ማለት ነው። የእውነት ለመናገር ማለት ለምን እንደሆነ ታውቃላችሁ? ሳቄ የመጣው እሷ የሰራችው ስራ በቃ ማለት ጀስት እያደረገች ያለችበትን ነገር በቃ በጣም ነው በቃ የሚያስቀው ማለት ነው። እና በቃ ገለባዋን ይዛለች ምናምን በቃ እልም ያለ በቃ ዱርዬ ከመሆኑ ያበደ ሰው ምናምን የምትመስለው ማለት ነው። እና በቃ ብሩኬን ሽምጥጥ አደረገችው እንዴ በቃ ሸመጠጠችው። እኔ ብሩኬ ዋት ዚስ ብሩክ አለች። እና ሀይሚ ግን በስመ አብ አንደኛ ነሽ ስትውኝ የእውነት ለመናገር ማለት ነው። በቃ ትችያለሽ ፐርፌክት እና በስመ አብ እውነት ጨረቃ ፋሚሊዎች እኮ ትለያላችሁ ማለት ነው። እና ግን ያው ታውቃላችሁ እሷ የብሩክ ነገር አይሆንላትም። አረ በቃ ሀብትሽ በቃ ከዚህ በላይ መሄድ አልችልም ማለች ማለት ነው። እውነት ለመናገር ማለት ለምን ጀስት ከዚህም በፊት እንትን ብለዋለች ሰርተዋለች ማለት ነው። ባይ ዘ ዌይ ሀይሚ አሁን ተነስቶባታል። በቃ አሁን ብሩኬ መቼም ብትሆን አችላትም ሀይሚን ማለት ለምን በከባዱ እየመጣችልክ ነው የእውነት ለመናገር ማለት ነው። ጀስት ከዚህም በፊት ሀይሚ ስትሰራ በጣም የፕራንክ ንጉስ ናት የምትባለው የእውነት ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ? በጣም ብሩክ ለዛውም አይደፍርም። ሀይሚ በጣም ትደፍራለች እና በጣም ከባባድ ነገሮችን አምጥተዋለች። ይሄ ለሁለተኛ ጊዜ ደገመችው ቡታጅራ ላይ ማለት ነው። እና ያኔ ለዛውም አዲስ አበባ ሆነ ነው ያኔ ለዛው ፍሪክ የሆነ አፈላ ምናምን እያለች ነው። እና አሁን ደግሞ አሰባችሁ ሳይ በስመ አብ ከባድ ናት። በከባዱን የመጣችው ማለት ነው። እና ሀይሚ አብዳለች። ያው የድሮ ሀይሚ መጣች ማለት ነው። እና እኔ የድሮ ሀይሚ ነው ትዝ ያለኝ በቃ ትዝ ካላችሁ
ያ ቀይ እንትን ለብሳ ምናምን ያለውን እሱን እንትን ምናምን ነው ትዝ ያለኝ ማለት ነው። እና ደገመችው ማለት ነው። እና የድሮ ሀይሚ መጣች ማለት ነው። ተንኮለኛዋ ሀይሚ መጣች ማለት ነው። እና በቃ አይችልሽም። እና በቃ ብሩክማ ዛሬ ብስም ጭል ብሏል ማለት ነው። እሱ ደግሞ እኮ ደንግጦ ምናምን ምን ሆነች ምናምን ብሎ መምጣቱ ማለት ነው። እሱ አብዳን የጠበቀችው ጉድህን አላየህ። አይ ብሩኬ አይ ምን ሆና ነው ደግሞ እኮ ሀብትሽ እኮ አይቶሽ እኮ ነው የነገረሽ ምናምን ያታል። ማን ነው ሀብትሽ? ማን ነው አለች። ሀብትሽ የሚባል ሰው አላውቅም። በቃ ሽምጥጥ ይሁን በቃ አለ አይደለ ይሁን እንደማያውቃቸው ምናምን በቃ ትክክለኛ አብድ ሆና ነው የሰራችው። በቃ እንደማያውቅ ሀብታም ሀብትሽንም ብሩኬንም ምናምን እንደማያውቅ ሰው ነው ሆና የሰራችው የእውነት ለመናገር ማለት ነው። እና ታዲያ እቺ ያለመድነቅ ከባድ ነው የእውነት ለመናገር ማለት ነው። እና በጣም በጣም ትችያለሽ፣ አንደኛ ነሽ በጣም የእውነት ለመናገር ማለት ነው። ለምን ሰሞኑን እያሳዘነች ነበር፣ እየተደረገች ነበረ። ባለፈው በሙሽ አስደረግሽ፣ አሁን አንቺ መልሽ